አሁን ምንድነው ጦርነቱ ተጀመረ። እስራኤል ጥሩ እየተዋጋች ነው። አሜሪካን ጥሩ እየተዋጋች ነው። አሜሪካን የምትከላከልላቸው ሀገራት አሉ። እነዛ ሀገራት ተጠቅተዋል። ስለዚህ ጦርነቱን የጀመሩት አሜሪካና እስራኤል ናቸው። በከፊል ግን አሜሪካ እንደተሸነፈች ነው የሚያሳየው። ምክንያቱም አሜሪካን ጠብቃቸዋለሁ የምትላቸው ሀገራት ተደፍረዋል። ዜጎቻቸው ኢኮኖሚያቸው ወድሞባቸዋል። ስለዚህ እዚህ ጋር የምታየው የአሜሪካንን መሸነፍ ነው። አንድ ሁለተኛ እንደገና ደግሞ አሁን ፖለቲካቸውም ራሱንም ስታይ አንዳንዴ ይጠራጠራለሁ። ዊትኮፍ አለ፣ ኩሽነር አለ፣ ዘመድ ነው፣ የልጃቸው ባል ነው፣ ያኛው ጓደኛቸው ነው፣ ያም ቢዝነስማን ነው፣ ያም ቢዝነስማን ነው። የሚሄዱት እነዚህ ናቸው። ኮንግረሱ አለ፣ ሴኔቱ አለ። ከዛ አካባቢ ምንም አይነት ቃል ሲወጣ አንሰማም። ምን እያረጓቸው ቆመው እያዩዋቸው ነው እያልኩ የለው እና ወይስ አሜሪካ በእነዚህ በሶስት ሰዎች ብቻ ነው ወይ የምትመራው እስከ ማለት ደረጃ ደርሻለሁ። ይሄ ፖለቲካቸው ይሄ ከሆነ ምክንያቱም ለሩሲያ ነዳጇን እንድትፈቅድ ነዳጇን እንድትሸጥ መፍቀድ ማለት ይሄ የነሱን የፖለቲካ ሽንፈት ያሳያል። ምንም እንኳ ሩሲያ ተጠቃሚን ብትሆን እርግጥ ሩሲያ በጣም ብዙ ተጠቃሚ ልትሆን አትችልም። ምክንያቱም አንድን ነዳጅ ሸጥከው ማለት ከ3 ሳምንትና ከ4 ሳምንት በኋላ ሊደርስ የሚችል ስለሆነ ማለት ነው። ከሸጥከው በኋላ ሊደርስ የሚችለው ስለዚህ የገንዘብ ልውውጥ እንኳን ቢኖር በተከታታይነት እዛ ቦታ ላይ ሰላም ከሌለ የማን ነዳጅ ነው በመሃል ሊጎዳ የሚችለው?